በሱዳን የሚገኘው የጦር መሳሪያ መጋዘን በድሮን ጥቃት ጉዳት ደረሰበት ተብሏል። ይህ የጦር መሳሪያ መጋዘን የት እና የማን መጋዘን ነው የሚለውን ለእናንተ የምናቀርብላችሁ ይሆናል። ዝርዝር መረጃውን ወደ በኋላ ላይ የምናቀርብላችሁ ይሆናል። ሌሎች አንዳንድ መረጃዎችን ይዘን ወደ እናንተ መጥተናል። ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉንም እናመሰግናለን። ወደ መረጃዎቻችን እናልፋለን። ሁለት እጅግ በጣም አነጋጋሪ ሊሆኑ የሚችሉ መረጃዎች ናቸው የተገኙት። በአሁኑ ወቅት በሱዳን ውስጥ የእርስ በርስ ጦርነት እየተካሄደ እንደሆነ ሁላችሁም የምታውቁት ነው። ይሄ የእርስ በርስ ጦርነት በአንድ በኩል በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን አርምድ ፎርስስ ወይም ሳፍ ተብሎ በአጽሮተ ቃል የሚጠራው የሀገሪቱ ብሔራዊ ጦር እና በሚሊሻ ሆኖ በተቋቋመው በኋላ ላይ ከፍ እያለ በመጣውና በሐምዳን ዳጋሎ ወይም ሄሜቲ የሚመራው አርኤስኤፍ ወይም ራፒድ ሰፖርት ፎርስስ የሚባለው የፈጥኖ ደራሽ ኃይሎች የሚባለው ኃይል መካከል ነው። እነዚህ ሁለቱ ኃይሎች በሀገር ውስጥ የጦር መሳሪያ አቅርቦት ብቻ የተማመኑ አይደሉም። ደጋፊ ሀገራት አሏቸው እና አብዱል ፈታህ አልቡርሃን የሚደግፏቸው ሀገራት ያው እንደሚታወቀው እነ ግብጽ፣ ሌሎች ሀገራት እነ ሳውዲ አረቢያ አሉ። በአርኤስኤፍ ሳይድ ስናየው ደግሞ የዩናይትድ አረብ ኤሚሬቶች አሉ። እንግዲህ የፕሮክሲ ዋር ነው ማለት ይቻላል። ይሄ የውክልና ጦርነት ነው። ሁለቱም የወከሏቸው ከጀርባ የሚንቀሳቀሱ አገራትን ወይም የፔትሮ ዶላር ያላቸው ሀገራትን ድጋፍ ተንተርሰው ነው የሚንቀሳቀሱት። እናም እነዚህ ኃይሎች ከነዚህም ሀገራት ባሻገር የቀጣናው ሀገራትን የአፍሪካ ቀንድ ሀገራትን እየተጠቀሙ ይገኛሉ። ከነዚህም ውስጥ ሁለቱ ሀገራት ተጠቃሽ ናቸው። ኤርትራና ኢትዮጵያ ናቸው። ኤርትራ የምትደግፈው ኃይል አለ። ይህም ኃይል የአብዱል ፈታህ አልቡርሃን የጦር ኃይል ነው። ይህንንም ኃይል ለማሰልጠን በኤርትራ ውስጥ የተለያዩ ቤዞችን በማቋቋም የወታደራዊ ስልጠና እንደዚሁም በጦር መሳሪያ የማጠናከር ስራ ኤርትራ ከራሷ ሳይሆን ከሌሎች ሀገራት በመቀበል ማለት እንደ ትራንዚት እንደ ኮምፓራደር ወይም እንደ አስተላላፊ ደላላ በመሆን ማለት ነውና እንደዚህ አይነት ድጋፍ ታደርጋለች። በተቃራኒው ደግሞ ከዚህ ቀደም እነ ሮይተርስ እነ አልጀዚራ ያቀረቡት ዘገባ ላይ ቤዝ አሶሳ ድረስ እስከ መስጠት ድረስ የኢትዮጵያ መንግስትም ደግሞ የራሱ አይነት ሚና አለው። ድሮኖችን ጭምር ለአርኤስኤፍ ሽፋን እንዲሰጡ ወይም ድጋፍ እንዲያደርጉ ይጠቀማል። ይሄ በሰፊው የታወቀ ነው። ይሄ ዘገባ እንግዲህ በሮይተርስ የወጣ ዘገባ ነበር። አሶሳ ከተማ አቅራቢያ ለአርኤስኤፍ ይፋው የሆነ ወታደራዊ ቤዝ ተሰጥቶታል የሚል መረጃ ከነ ሳተላይት ምስሎች በከባቢው ይደረጉ ከነበሩ ወታደራዊ እንቅስቃሴዎች በመነሳት ነው ይሄ ዘገባ ቀርቦ የነበረው። ወደ ሌላ ማቅጣጫ ሲኬድ ደግሞ ወደ ህዳሴው ግድብ አቅራቢያ አካባቢ እንደዚሁም ቤዝ ተሰጥቷቸዋል የሚል መረጃም ሲሰራጭ ነበረ። በዚህ ዘገባ የተነሳ ነው የሮይተርስ ዘጋቢዎች የዘገባ ፈቃዳቸው ሪቮክ ወይም ደግሞ እንዲታገድ የሆነው እና ይሄ በሰፊ የሚታወቅ እንደ ዳራ እንድትይዙት ብለን ነው ይሄን ነገር የምናነሳው። ጉዳዩ እጅግ በጣም ሰፊ ነው። የጂኦፖለቲክስም ጉዳይ የሚነሳበታል። የአካባቢው ጂኦፖለቲካዊ አቀማመጥ የቀይ ባህር ምናምን ከሚለው ሪቶሪክ ባሻገር ሁለት የተለያዩ ፋክሽኖች ወይም ደግሞ አንጃዎች የሚኖራቸው የዝሆን ፍትጊያ የሚታይበት አካባቢ ነው የሱዳን አካባቢ ማለት ነው። የሱዳንም እንደ ሀገር ከዚህ ቀደምም በአሜሪካንም በሶቪየት ህብረት መካከልም በነበረው የቀዝቃዛው ዓለም ጦርነት ፍልሚያ ውስጥም እነ ኑሜሪ እነ ጃፈር ኑሜሪ ሌሎችም የሱዳን መሪዎች እስከ አልበሽር ድረስ ልክ እንደ ፍልሚያ ቦታ ሆነው ሲያገለግሉ ነበርና አሁንም ይሄ የፍልሚያ ቦታቸውን የቀጠለው እና ወደ ይሄን መነሻ የተጠቀም ነው። በዛሬው ዕለት በሱዳን ውስጥ የድሮን ጥቃት መድረሱ ነው የተነገረው። ይሄ የድሮን ጥቃት የደረሰው ከኢትዮጵያ መነሻቸውን ያደረጉ ድሮኖች ናቸው። የህወሓት ታጣቂዎች ይጠቀሙበታል ተብሎ የሚታመነውን ወይም ራሱን ቲዲኤፍ ብሎ የሚጠራው ኃይል ተዋጊዎች ይጠቀሙበታል ተብሎ የሚታመነውን የጦር መሳሪያ መጋዘን ያጠቁት እና ይሄ ጥቃት የደረሰው በዛሬው ዕለት ነው። እንግዲህ በዚህ መጋዘን ውስጥ እንግዲህ የበርካታ የጦር መሳሪያዎች የተለያዩ ጥይቶች፣ ትጥቆች ራሳቸው መሳሪያዎቹም
በሙሉ በሙሉ በድሮን ተጠቅተው ሊወድሙ ስለመቻላቸው ነው የተነገረው። በሰፊው በጣም ሲቃጠሉ ታይተዋል ተብሏል። የጦር መሳሪያ እንደመሆናቸው በቦምብ ሲመቱ በእጅጉ መጋየታቸው የሚጠበቅ ነው። ከዚህ በፊት የበቅሎ ቤቱንና የሸጎሌውን ፍንዳታ ማስታወስ ይቻላል፣ ብዙ ሰዎች የሞቱበትን። እናም ወደዚህኛው መረጃ ስንመለስ ከዚሁ ከጥቃቱ ከተፈጸመበት አካባቢ የወጡ መረጃዎች እንዳመለከቱት ጥቃቱ ስለመፈጸሙ እና በጥቃቱ ምክንያት ድሮኖች ስላደረሱት ጉዳት በእጅጉ በርካታ መሳሪያዎች ስለመውደማቸው ተነግሯል። ምን ያህል መሳሪያ በአይነት በቁጥር የቀረበ ነገር የለም። ነገር ግን ይሄ ቦታ የት ቦታ ነው ሲባል ሸረሪና የሚባል ቦታ ነው። ከዚህ በፊትም ህወሓት ታጣቂዎቹን እዛ አካባቢ ሲያንቀሳቀስ እንደነበረ የሚታወቅ ነው። አንድ ጊዜ የጠቅላይ ሚኒስትሩ አማካሪ የሆኑት ሙዓዘ ጥበባት ዳንኤል ክብረት ስለ ሸረሪና በፌስቡክ ገጻቸው ላይ ጻፉት መልእክት ነበር። እዛ አካባቢ እንደዚሁ በተመሳሳይ ሁኔታ የድሮን ጥቃቶች ተፈጽመው እንደነበረ ገልጸው ነበር። እናም ይሄ ጥቃት ነው ዛሬ ከበርካታ ጊዜያት በኋላ የተፈጸመው። ስፔሲፊክሊ የህወሓት ታጣቂዎች ላይ ያነጣጠረ ጥቃት ማለት ነው። በይፋ እንግዲህ ከመንግስት በኩል የተሰጠ ምላሽ የለም። የመንግስት ደጋፊ የሆኑ ሚዲያዎች ደግሞ በአንጻሩ ይሄ ጥቃት ስለመፈጸሙ እየተናገሩ ነው። እነዚህ ሚዲያዎች የሚታወቁ ስለሆኑ እዚህ ጋር በስም የምንጠቅስበት ምክንያት አይኖርም። ነገር ግን በእነሱ በኩል ይሄ መረጃ እየተሰራጨ ስለመሆኑ ነው የተነገረው። አሁንም እዛው ሱዳን እንቆያለን። በሱዳን ውስጥ በርካታ ተፈናቃዮች አሉ። ከምዕራብ ትግራይና ከአንዳንድ የትግራይ አካባቢዎች ተፈናቅለው በጦርነቱ የመጀመሪያ ሰሞናት ወደ ሱዳን የተሰደዱ ተፈናቃዮች ይገኛሉ። በተለያዩ የስደተኛ መጠለያ ጣቢያዎች ውስጥ እነዚህ ተፈናቃዮች ይገኛሉ። በዛሬው ዕለት እንግዲህ እንደወጡ መረጃዎች ከሆነ ኡምራ ኩባ የሚባለው የስደተኛ መጠለያ ጣቢያ ውስጥ ከሚገኙ ተፈናቃዮች ውስጥ ተዋጊዎችን የመመልመል በትግራይ እየተካሄደ ያለው አይነት ተመሳሳይ ወታደራዊ ምልመላ በዛም እየተከናወነ ስለመሆኑ ነው የተነገረው። ይሄ የስደተኛ መጠለያ ጣቢያ ወይም የተፈናቃዮች መጠለያ ጣቢያ በተደጋጋሚ የእሳት አደጋ የሚደርስበት፣ በተደጋጋሚ የጎርፍ አደጋ የሚደርስበት፣ በክረምት ወራት የጎርፍ በበጋ ወራት ደግሞ የእሳት አደጋ የሚደርስበት ጣቢያ ስለመሆኑ የሚታወቅ ነው። የክልሉ መገናኛ ብዙሃን በተደጋጋሚ ስለዚህ የስደተኛ ጣቢያ የእሳት ቃጠሎ፣ የጎርፍ መጥለቅለቅ ሲዘግቡ ነበር። እንግዲህ አሁን ወደዚህ ወደ ወታደራዊ ምልመላው ጉዳይ ስንመጣ ይሄ በእነማን እየተከናወነ ነው የሚለውን ስናይ በዋናነት በሁለት አካላት ነው። አንደኛው የሱዳን ፖሊስ ነው። የሱዳን ፖሊስ ያው ቅድም እንደጠቀስ ነው እነ አብዱልፈታህ አልቡርሃን በሚመሩት መንግስት ስር ያለ የሱዳን ፖሊስ ወታደራዊ ምልመላውን እያካሄደ ይገኛል። በሁለተኛ ደረጃ ደግሞ የቲዲኤፍ ታጣቂዎችም እንደሆኑ ነው የተነገረው። ከፍተኛ የሆነ ወታደራዊ ምልመላ ነው እየተካሄደ ያለው። በገፍ ነው፣ በአስገዳጅ ሁኔታ ነው እየተደረገ ያለው። እንግዲህ ሰዎች በኃይል እየተገደዱ እየታፈኑ እንደሚወሰዱ ነው የተገኘው መረጃ የሚያመለክተው። ይህም በህዝብ መካከል ስጋትን እየፈጠረ ስለመሆኑ ነው እየተዘገበ ያለው። በተመሳሳይም ሁኔታ በእጅጉ ያልተጠበቀ ሊመስል ይችላል። ነገር ግን በኮሌጅ ውስጥ ወታደራዊ አፈሳ ለማከናወን ጥረት ሲደረግ እንደነበረ ነው የተነገረው። በትናንትናው ዕለት ረፋድ ላይ አክሱም ከተማ ውስጥ ነው አብነት ሆቴል ከሚባለው አካባቢ ፊት ለፊት በሚገኘው ዊነር ኮሌጅ ውስጥ እኛ ወታደራዊ ምልመላ የምናደርግ ኃይሎች ነን ብለው የተናገሩ ታጣቂዎች በኃይል ወደዚሁ ኮሌጅ ግቢ ገብተው ነበር። በመግባትም ብቻ አልተወሰኑም። በፈተና ላይ የነበሩ ተማሪዎችን እንዲሁም እየፈተኑ ያሉትንም ሰራተኞችን ሲያስፈራሩና ሲደበድቡ ስለመዋላቸው ነው የተነገረው። በዚህ ምክንያት ደግሞ በሰዎችና በንብረት ላይ በሰዎች ላይ ከባድ የመንገላታትና የመጎዳት እንደዚሁም ደግሞ በንብረት ላይም እንደዚሁ ተመሳሳይ ጉዳት ስለመድረሱ ነው የተነገረው። በዚሁ የድብደባ ጥቃት ምክንያት በደረሰባቸው ጉዳት ራሳቸውን የሳቱ ሰዎች ሆስፒታል ገብተዋል። ተማሪዎችም ሰራተኞችም ማለት ነው። አንዳንዶቹም ደግሞ በአሁኑ ወቅት በዚሁ በደረሰባቸው ድብደባ ምክንያት በከባድ የጤና ሁኔታ ውስጥ እንደሚገኙ የተነገረው።
እንግዲህ ከስደተኛ ካምፕ እስከ ኮሌጅ ድረስ ያለውን ሁኔታ እናንተ መሳል ነው ያለባችሁ። ያው ምን ይመስላል የሚለውን የአጠቃላይ ነባራዊ ሁኔታ ይሄን ያሳያል ብለን ነው በእኛ በኩል የምናስበው። ሌሎች መረጃዎች ካሉም ደግሞ ተመልሰን የምንመጣ ይሆናል። ከዚህ በፊት እንግዲህ አንዲት የ76 ዓመት አሮጊት ለእስር ተዳርገው እንደነበረ ዘግበን ነበረ። በ5000 ብር ዋስትና ከእስር እንዲፈቱ ትዕዛዝ ተላልፎ ፖሊስ እርሳቸውን አልፈታም ብሎ ነበር። እኚህ አሮጊት እንግዲህ አህዛ አለፎም ይባላሉ። በዛሬው ዕለት እንግዲህ እኚህ አሮጊት ከእስር ሊፈቱ እንደቻሉ ተነግሯል። መረጃዎች እንዳመለከቱት ከእስር ተፈተው ከቤተሰቦቻቸው ጋር እንደተቀላቀሉ ከስፍራው የደረሰን መረጃ ያመለክታል። ለጊዜው ያሉን መረጃዎች እንግዲህ እነዚህን ይመስላሉ። ስለተከታተላችሁን በእጅጉ ነው የምናመሰግናችሁ። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ለሁላችሁም።